አንድን ዘመናዊ ከተማ ስልጣኔ ገብቶታል ሊያስብሉ ከሚችሉ ጉዳዮች መካከል ዘመናዊና የተቀናጀ የፍሳሽ አወጋገድ ስርዓቱ ከቀዳሚ መመዘኛዎች መካከል ይሰለፋል። በዓለም ላይ ያሉ እጅግ ውብና ማራኪ ከተሞችንም ለዚህ እንደ አብነት ብናነሳ ያላቸው የፍሳሽ ቆሻሻ አወጋገድ ስርዓት ለስልጣኔያቸው ትልቁን ሚና ይጫወታል። አዲስ አበባ ከዚህ ከተሜነት እሳቤ አንጻር ስትቃኝ የፍሳሽ ቆሻሻ አወጋገድ ስርዓቷ ከዕድሜዋ ጋር እንደማይሄድ በእጅጉ ሲተች ቆይቷል። ለዚህም የፍሳሽ ማስወገጃ መሰረተ ልማቶች ሳይለሙ ቀድማ የተገነባች መሆኗ በምክንያትነት ይነሳል። የዘመነች ከተማ ላይ ነው ሲዌሬጅ ሲስተም ልንዘረጋ እየሄድን ያለ ነው። ከተማዋ ቀድማ ሲዌሬጅ ሲስተም መሰረተ ልማቱ እየመጣ ነው ያለውና አብዛኛው ደግሞ የሲዌሬጅ ሲስተም በግራፊቲ ስለሚሄድ በፓምፕ ስላልሆነ ኮንትሩን ተከትሎ የሚሄድ ግዴታ አለበት። ስለዚህ አዲስ ለሚሰሩ ነው እንጂ ሲዌሬጅ ሲስተም እያንዳንዱ ሰርተሽ የምትሄጂው መጀመሪያ ቀድሞ ለተሰሩ እያፈረሽ የምትሰሪውና ከዛ አንፃር 39 እስከ 40% በሲዌሬጅ ሲስተም የቀረው ደግሞ በተሽከርካሪ የሚነሳው ብሎ ማሰብ ይቻላል። ለመሆኑ ፍሳሽ ቆሻሻ ምንድን ነው? ነዋሪዎች ምን ይላሉ? እሺ፣ በቅድሚያ አመሰግናለሁ። ስምህንና የምትኖርበትን አካባቢ አስተዋውቀኝ እስኪ። ዳዊት ሞካ ይባላለሁ። የምኖረው 02 ኮተቤ 02። ስሜ ብርቱካን ይባላል። የምኖረው ወደ አያት ጣፎ። ስሜ መሰለች ቢሳ ይባላል። ስሜ ተክሉ ገብረ ማኑኤል ይባላለሁ። የምኖረው ወደ አዲሱ ገበያ አካባቢ። እሺ፣ ስሜ ኪሩቤል አይነቱ ይባላል። የምኖረው ኮልፌ ቅራኒዮ አጠናትራ። እሺ፣ እንግዲህ ዛሬ የፍሳሽ ቆሻሻ አወጋገድ ላይ የተለያዩ አካባቢዎች እየተዘዋወርን ማህበረሰቡን እያነጋገርን ነውና መነሻችንን ፍሳሽ ቆሻሻ ማለት ምን ማለት ነው ከሚለው ሐሳብ እንጀምር። ባንተ አረዳድ። ፍሳሽ ቆሻሻ እንደምናውቀው ፍሳሽ በራሱ ፈሳሽ ማለት ፍሎ የሚያይ ነገር አለ። ፍሳሽ ውሃን ሊጨምር ይችላል። የምንጠቀማቸው ከፈሳሽ ነገሮች በሙሉ እነሱን መጠቃለን ከደረቅ ነገር የተለየ ወይ ደግሞ ፈሳሽ የሆነ ነገር በሙሉ ፍሳሽ ቆሻሻ ይባላል ማለት ነው። ፍሳሽ ቆሻሻ ማለት አንደኛ ከቤት የሚወጣ ቆሻሻ ፍሳሽ ነው። ሁለተኛ በጎርፍ የሚመጣ በክረምት የሚመጣ ቆሻሻ ፍሳሽ፣ እነሱ እንደዛ ነው የምንረዳው። ከቤት የሚወጣውን ትንሽ ብታብራሪልኝ። ከቤት የሚወጣ ስንል ለምሳሌ አሁን አንዳንድ ቦታ ሻወር ቤት ሊኖር ይችላል። ቤት ውስጥ የምንጠቀማቸው ነገሮች ይኖራሉ። ፍሳሽ ማለት በየዕለት ተዕለት ኑሯችን የምንጠቀማቸው ውሃ ከተጠቀምን በኋላ የሚወጡ ጽዳጆች ማለት ነው። እንደገና ደግሞ ያው በተለያዩ መልኩ ያው ቆሻሻ የሰውነት የሚያስወግዳቸው እነሱን ጨምሮ ያው ፍሳሽ ተብለው ይጠራሉ ማለት ነው። የአዲስ አበባ ውሃና ፍሳሽ ባለስልጣንም ንጹህ ውሃ በመጸዳጃና በመታጠቢያ ብሎም በማብሰያ ቤቶች ጥቅም ላይ ከዋለ በኋላ የሚወጣ ቆሻሻን ሁሉ በፍሳሽ ቆሻሻነት ይበይነዋል። ፍሳሽ ቆሻሻ ማለት ንጹህ ውሃ ወይንም የታከመ ውሃ ለመኖሪያ ቤት፣ ለንግድ ወይንም ለሌላ አገልግሎት ከዋለ በኋላ ባለስልጣን መስሪያ ቤቱ ባስቀመጠው የጥራት ደረጃ የማያሟላ ማለት ነው። ከተቆረቆረች ከ130 ዓመት በላይ ያስቆጠረችው መዲናችን አዲስ አበባ የፍሳሽ አወጋገድ ስርዓቷ ሲነሳ የተመሰረተችበት ጊዜ አብሮ ይነሳል። በ1887 ዓመተ ምህረት አካባቢ በተከሰተ ወረርሽኝ ሳቢያ ማንም ግለሰብ ሜዳ ላይ እንዳይጸዳዳ በአዋጅ ተነግሮ የመጸዳጃ ቤት ጉድጓዶችን ማዘጋጀት እየተለመደ እንደመጣ ታሪክ ያስረዳል። በወቅቱ የነዋሪዎች ቁጥር እምብዛም በመሆኑና ሰፋፊ መሬቶች እንደ ልብ ይገኙ ስለነበር አንድ ጉድጓድ ሲሞላ እሱን አዳፍኖ ሌላ ጉድጓድ ማዘጋጀት ልምድ የነበረ ሲሆን ከጊዜ ወደ ጊዜ ከህዝብ ቁጥር መጨመርና ከአገልግሎት ሰጪ ተቋማት መስፋፋት ጋር ተያይዞ መሬት እየጠበበ በመምጣቱ
በ1923 ዓመተ ምህረት አካባቢ የመጸዳጃ ቤቶችን ፍሳሽ በተሽከርካሪ ማስወገድ ተጀመረ። በአንዳንድ ቦታዎችም ከመንገድ መሰራት ጋር ተያይዞ ጎርፍንና የመጸዳጃ ቤት ፍሳሽን በአንድነት የሚያስወግዱ መስመሮች ተዘረጉ። ከምንጠቀመው ውሃ 80 በመቶ ወደ ፍሳሽ ቆሻሻነት እንደሚቀየር ጥናቶች ያመለክታሉ። ይህንን ታሳቢ በማድረግም የፍሳሽን ጉዳይ ከውሃው ዘርፍ ጋር በማስተሳሰር የአዲስ አበባ ውሃና ፍሳሽ ባለስልጣን ተመስርቶ ከውሃው ልማት ጎን ለጎን ቆሻሻ ፍሳሽን የማስወገድና የማጣራት ተግባርን ይከውናል። የአዲስ አበባ ውሃና ፍሳሽ በአዋጅ ሲቋቋም ሁለት መሰረታዊ ተልዕኮ ነበረው። አንደኛው ንጹህ ውሃ ለከተማው ነዋሪዎች ማቅረብ ነው። ሁለተኛ ደግሞ ፍሳሽን የማንጻት የማጣራት አገልግሎት መስጠት ነው። ከዛን ጊዜ ጀምሮ ፍሳሽን በሁለት መልኩ አዲስ አበባ ውሃና ፍሳሽ የማንሳት የማጣራት ስራዎችን ይሰራል። አንደኛው በተሽከርካሪ አንስቶ ፍሳሽን ወደ ማጣሪያው ጣቢያ ከደረሰ በኋላ የማጣራት ነው። ሁለተኛው ደግሞ ሞደርን ሲስተም የምንለው በሲዌሬጅ ሲስተም ከቤቱ እስከ ማጣሪያው ድረስ ያለውን አጓጉዞ የፍሳሽ የማንሳት የማጣራት እና ለመልሶ ዝግጁ የማድረግን ስራ ይሰራል። አሁን ካለው የዘመናዊነት እሳቤ አንጻር ፍሳሽን በተሽከርካሪ ከማስወገድ ይልቅ በመስመር ማስወገድ ተመራጭ የሆነ ሲሆን የአዲስ አበባ ውሃና ፍሳሽ ባለስልጣንም ወደዚህ ስርዓት እያመዘነ መጥቷል። እንግዲህ የትኛው ተመራጭ ነው? ያው ስሙም እንደሚነግረን የፍሳሽ በመስመር ስናነሳ ሞደርን ሲዌሬጅ ሲስተም ነው የሚባለው። ስለዚህ ያኛው ትራዲሽናል ነው ማለት ነው። የፍሳሽ በመስመር በሁለት አይነት መልኩ ብናየው፣ አንደኛው ፍሳሽ በመስመር መውሰዱ ብቻ ሳይሆን ፍሳሽን ብቻ እንቀበላለን። ሁለተኛው ደግሞ ልክ ኢኮኖሚያችን እያደገ ሲሄድ በአካባቢ የሚመጣውን ድሬኔጅ ኮምባይን ሲስተም እንለዋለን። ኮምባይን ሲስተም ጎርፉንም ውሃውንም አብሮ ይዘው የሚሄድ ነው። ስለዚህ ከእንትን አንጻር ከብዛት አንጻር ከቮሊዩም አንጻር ስናየው በከተማችን ውስጥ በየትኛው ነው በብዛት የፍሳሽ ይዘን የምንመጣው ወይም ደግሞ አዲስ አበባ ዋና ፍሳሽ አጓጉዞ አጣርቶ የሚለቀው የሚለውን ብናይ በመስመር የሚመጣው ነው። የስልጣኔና የከተሜነት መገለጫ የሆነው ዘመናዊና የተቀናጀ የፍሳሽ አወጋገድ ስርዓት በመዲናችን የተለያዩ መልኮች አሉት። እንደ ከተማ ያለው የፍሳሽ አወጋገድን አንተ እንዴት ትመለከተዋለህ? በምን አይነት መንገድ ነው እናንተ አካባቢ ፍሳሽ የሚወገደው የሚለውን አንሳል። አዎ እኔ ብዙ ጊዜ አንዳንድ አካባቢዎች ላይ የምታዘባቸው ነገሮች አሉ። መንደር ላይ እንዲህ በበር ላይ እንዲህ ቆሻሻ ነገሮች እነኚህ እጣቢዎች የልብስ ምናምን እጣቢ ዝም ብለው የሚለቁ አሉ እና አሁን ላይ ደግሞ ያየሁት ምንድነው እነኛን ነገሮች እየተቆጣጠሩና የሆነ እንደ መቀጫ ነገር እንትን እያረጉባቸውና እሱን ነገር እኔ ምደግፈው ነገር ነው። እሱ ቢወገድ በአግባቡ እንትን ቢል ከሽታም ነፃ ትሆኛለሽ። ያው ያለን የቆሻሻ አወጋገድ ስርዓት ትንሽ ደከም ያለ ነበር። አሁን ላይ ግን ያው ከተለያዩ ሚዲያዎችም ከምናያቸው ከውጭው ስልጣኔ እየተወሰደ ያው የተለያዩ ያው የፍሳሽ አወጋገድ ሲስተማችን ተቀይሯል። መንግስትን ትኩረት ሰጥቶት እየሰራ ነው ያለው። አሁን ላይ ያው አሪፍ ነው ያለው ነገር ብዬ አስባለሁ። ከውሃ ደንበኞች አንጻር ስናየው ወደ 625,000 አካባቢ የውሃ ደንበኞች አሉን። የውሃ ደንበኞች ማወራ ወይና አባወራ ከዛ ውስጥ ወደ 272,000 ደንበኞች አካባቢ ነው በዚህ በሲዌሬጅ ሲስተም የተገናኙት። ስለዚህ ከዚህ አንጻር ስናየው ከውሃ ደንበኛው አንጻር ስናየው 39 ወይ 40% ብቻ ነው በሲዌሬጅ ሲስተሙ የሚጠቀሙ። የቀረው በምንድን ነው የሚጠቀመው ብለን ካል እንግዲህ በዚህኛው በሲዌሬጅ ነው ካለ በዛኛው ደግሞ በተሽከርካሪ ልንል ነው። ግን እንደዛ አይደለም። አብዛኛው እንግዲህ የውሃን ቮሊዩም ስናይ በሲዌሬጅ የሚመጣው 95%ቱ ከምናጣራው 95%ቱ በሲዌሬጅ ሲስተም የሚመጣው ነው። ያቺ 5% ብቻ ነው በቫኪዩም ትራክ የሚመጣው ወይንም በተሽከርካሪ የሚመጣው። ስለዚህ ሌላው መሀል ላይ ያለው የቴሪያል ቢባል በቀጥታም ሆነ በተዘዋዋሪ ወይ ወደ ወንዝ
ወይም ደግሞ ወደ ግራውንድ ወተር ዲፐርኩሌት ያደርጋል ማለት ነው። ፍሳሽ ቆሻሻን በአግባቡ አለማስወገድ የጤና ችግርን ጨምሮ በርካታ ተጽዕኖችን ማህበረሰቡ ላይ ያሳርፋል። ቤት ውስጥ የምንጠቀመውን የፈለግንበት ስፍራ ነው የምንደፋው። ያ ነገር ደግሞ ለበሽታ እንደሚያጋልጥ ቆሻሻ ለጉንፋን እንደሚያጋልጥ ብዙ ህብረተሰቡ ግንዛቤ የለውም። ሰው ብዙ ጊዜ በሽታ ላይ የሚወድቀው እነኚህ ያልሆኑ ሽታ አምጪ ቆሻሻዎች ምናምን እነሱ ለበሽታ ይዳርጋሉ። ፍሳሽ ቆሻሻ እንደ ስሙ ያው ቆሻሻ ነገር ነው። ቆሻሻ ነገር ደግሞ እንደ ሁላችንም አንወድም አይደል? አንፈልግም። የሰው ክብርንም ከፍ የሚያደርግ አይደለም ዝቅ የሚያደርግ ነው። ፍሳሽ በአግባቡ አለማስወገድ ተጽዕኖ ዘርፈ ብዙ ነው። ከዛ ውስጥ አንደኛው የጤና ነው። ሁለተኛው የምንኖርበት አካባቢ ውብ ጽዱና ሳቢ የሆነ አካባቢን ፈጥሮ ከመኖር አንፃር ተጽዕኖ በጣም ትልቅ ነው። ከዛ ከፍ ሲል ደግሞ ፍሳሽ እንግዲህ በብዛት የላኛው ተፋሰስ ላይ ነው የሚፈጠረው። የላኛው ተፋሰስ እንግዲህ በግራቪቲ ስለሆነ በመሬት በራሱ ኤክስተርናል ፕሬዠር ሳንጠቀም ፓምፕ ሳንጠቀም ስለሆነ የታችኛው ተፋሰስ ላይ ያንን ፍሳሽ ለማምረትም እንትን ያሌለው ላይ ኮንትሪቢዩሽን ያሌለው ሰው ላይ ስንሰድ ተጽዕኖ በጣም ከባድ ነውና ከጤናም ከኢኮኖሚም ከማህበራዊ ግንኙነትም ስናየው ፍሳሽን በአግባቡ አለማስወገድ ዘርፈ ብዙ የሆነ ተጽዕኖ አለው ብሎ መውሰድ ይቻላል። ዘመናዊ የፍሳሽ አወጋገድ ስርዓት በማህበረሰቡ ውስጥ እየተለመደ ሲመጣ ደግሞ ፍሳሽ ቆሻሻን ወደ ሀብትና ጥቅም ወዳለው ነገርም መቀየር ይቻላል። አንድ ከተማን ተወዳዳሪና ስማርት ከተማ ሊኖራት ከሚገባው መሰረተ ልማት ውስጥ አንደኛው ሲዌሬጅ ሲስተም ነው። ፍሳሽ በራሱ እውነት ነው ባይ ፕሮዳክት ነው፣ ቆሻሻ ነው፣ ግን ደግሞ ሪሶርስ ነው። በትክክል ተጠቀምነው በትክክል ሪሶርስን ዩቲላይዝ ካደረግነው ታጣራም በኋላ እነኛ አሁን ቅድም ላልናቸው ለኮንስትራክሽን፣ ለከተማ ግብርና፣ ለከተማ ውበት እነኚህ መጠቀም እንችላለን። ከዚህ አንጻር የአዲስ አበባ ውሃና ፍሳሽ ባለስልጣን የሚሰራቸው ስራዎች እንዳሉ ሆነው የፍሳሽ መሰረተ ልማትን የማስፋፋት ስራ ላይ የሚገጥመውን ማነቆ ኮሪደር ልማት ባመጣለት እድል ተጠቅሞ የተለያዩ ስራዎችን እየሰራ ሲሆን አሁን ላይ እየተተገበሩ የሚገኙና በእቅድ የተያዙ የተለያዩ ፕሮጀክቶችም አሉት። እንግዲህ በኮሪደርም እያየሽ ነው፣ በደንብ እየተሰራ ነው። ኮሪደር ለሲዌሬጅ ሲስተም እድልም ነው። ምክንያቱም ከዚህ በፊት የማንነካው አስፓልት ከዚህ በፊት ብዙ ኢኒሻል ኮስት የሚፈልግ ብዙ ካፒታል ኮስት የሚፈልግ ብዙ ወደ ነበረበት አስፓልቱ ነው የመመለስ ገንዘብ የሚፈልገውን አሁን ይሄ ኮሪደር በመሰራቱ ወይም ደግሞ እዚህ ሲስተም ውስጥ በመግባታችን ለሲዌሬጅ ሲስተሙ በተለይ በጣም እድል ነው። እንግዲህ ቅድም እንዳልኩሽ ነው አንድ ከተማ ስማርት ለመሆን ለመዘመን ሲዌሬጅ ሲስተሙን ማዘመን ግዴታ ነው ግዴታ። ስለዚህ ያንን ግዴታችንን በትክክል እየተወጣን ነው ብለን እናስባለን። ከዛ አንጻርም እንግዲህ አሁንም እየተሰሩ ያሉ ስራዎች አሉ። የተቀናጀ የፍሳሽ አወጋገድ ስርዓት ለአንድ ዘመናዊ ከተማ እጅግ አንገብጋቢ ጉዳይ ከሆነ ታዲያ የአዲስ አበባ ውሃና ፍሳሽ ባለስልጣን ከዚህ አንጻር ምን አይነት ተግባራትን ይከውናል የሚለውን ሐሳብ በይደር ይዘን በቀጣይ ፕሮግራማችን የምንመለስበት ይሆናል።